እንዴ አንቺ ያለመንኩሽ አይመስልሽም እንዴ? ምን ሆነሽ ነው? በጣም እኮ ራሴን አረጋግጬ ለማውራት ለምን እየሞከርኩ ነው ያለሁት? እሺ ቁጭ ብለሽ አዋሪኝ በእናትህ። አንተ ጋር መጣ ሌላ መርዟን ትረጫለሽ። ቶፋ ጋር ሄዳ መርዟን ትረጫለሽ። ምንድነው የምታወራው? እኔ አሁን የመጣው ነው ራሴን ተቋጥሬ እያወራሁት ያለው ነው ቶፋ ብለን ነው። ተቆጣጠረ ጠንቋይ ነሽ አንቺ ነሽ አሰራሽ ምን ያለችኝ እኮ ነው እያለችኝ አይደል? እንዳሰማ መስተፋቅር ምናምን ከሆነ አንቺ ነሽ ልታሰሩ የምትችይው። እሺ ወይም ደግሞ ራሳካለሽ ወደ አንቺ ሲመጣ አርግሽ ነበር የምታወሪው አንቺ። እንደውም ስታይ ራስ ጸጉርሽ ጠንቋይ ነው የሚመስለው። መላጣ ዝምቲ ገንዘብ እንክፈልሽና ወይኛ ምን ልሽ ነገር አትይው። ገንዘብ ፈልገሽ እንደዚህ የምትሆኚ እና ምንድነው ምናልባት ገንዘብ ነው ስርስሩ ሊያስኬድሽ የሚችለው አንቺ ምንድነው? እኔ ደግሞ ልንገራችሁ እውነት እሱን የምትወዱት ከሆነ ደስተኛ እንዲሆን ፍቀዱለት። ከሁለቱ ህይወት ውጡላችሁ። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ከቶፋ ጋርም እንዳያችሁት የተፈጠረ ያለውን ነገር እስቲ ያንን ሰዎችም ለማውራት እየሞከርኩ ነው። እሱም በጣም ተናዷልና እነሱንም ሊመልስላቸውም እየቻለ አይደለም። ምንም የሚያናድ ጉዳይ አልነበረም። ከሆነ ሆነ ትልቅ ነገር አልነበረም። በቃ እንሂድ አሁን ነው አሁን ማረጋገጥ ላይ ከነሱንም ሲያወራቸው ምንም ማረጋገጫ የለም ነው እያለ ያለውና አሁን ያለን አማራጭ አንድ ነገር ነበር። እኔ ባልፈልግም ልክ ነው ባላስብም ግን ላይክ አሁን መኮሳተሩ መጸባጸቡ መደባደቡ ምንም ነገር ምንም ጥቅም የሰጠኝ ስላልሆነ ዙሩን እያከረረ ነው እንጂ ምንም እየቀነሰ ያለው ነገር የለም። ተመልካቾቻችን እንደምን ብዬ በጣም አስቸግራኝም ቢሆን እንግዲህ ያው የመሪምን ጓደኛ ቤቲን አማራጭ የለኝም። ያው አሁን ላይ ማንንም እንዳለብኝ እንደሌለብኝ አላውቅም፣ ግን በቃ ያለኝ አማራጭ እስቲ ትንሽ እንኳን ከሰራልኝ ብዬ ቤቴን እንደምን ብዬ ለምኛት እዚህ እንድትመጣና ያው እሷ ላይክ በቃ መሪን ቤት ገብታ የሆነ ነገር መረጃ እንድትፈልግልኝ ምን ይሆናል እነሱ ያሉት በቃ ይሄን ቪዲዮ ያሰራው አንተ ነህ ምናምን እያሉ ነው ያሉትና በቃ ራሷ የሆነ መረጃ እንድታመጣልኝ አይታወቅም። አሁን ቪዲዮውንም ማየት ትችላለህ። እኔ ጋር እሺ ቀኑን እንኳን መቀየር ይችላል እንኳን ብትል እሱ ጋር እንደማይቀየር አውቃለሁ። እሱን እንኳን ማየት አልፈልግም። ተጨማሪ ሌላ ነገር የምታገኝልኝ ከሆነ እንደምንም ብዬ እንግዲህ ቤቲን ጠርቻታለሁ። ከሷ ጋር እንግዲህ ጥሩ ነገር የለኝም፣ ግን ያላችሁ አማራጭ ተመልካቾቻችን በቃ እኔ አሁን ቶፋ ነው ማርያም የምፈልገው። ቶፋ ነው ወደ ቀልቡ እንዲመለስ የምፈልገው። ማንም ጠላቴ ማንም ወዳጄ በሰዓት ላይ ማንንም ስለማንም ግድ ምስጢን ጉዳይ አይደለም ያለሁት። እሷ ትምጣና እሷ እንደምንም ብዬ ሳምኜ እንደምንም ብዬ ለምኜም ቢሆን ወራሌ ወደቅ ካለብኝ ወደቄ የሆነ ነገር በቃ ቢያንስ ይሄ ማለት በጤናው አይደለም። እኔ አሁን የተረጋገጠ ነገር እኮ ላይኖር ይችላል፣ ግን ከዚህ በላይ ምን እዛ ቤት ሲገባ ልብሱ ቀዶ ሲወሰድ ከልብሱ ምናምን ሲወስዱ እየታየ ነው። በዛ ላይ ደግሞ ያም ልብስ ደግሞ የለም አተነዋል። መረጃ እያየ ደግሞ ችላ ማለቱ በጤና ለመሆኑ በደንብ የሚያሳይ ነው። ልብሱንም ሄደን ስንፈልገው ልብሱንም አተነዋል። ስለዚህ ምን ማድረግ እንዳለብን ቢያንስ ልብሱንም ይዘን የሆነ ሃይማኖት አባቶች ጋር እንዳንሄድ ልብሱም የለም እናደርገው ነገር ጋር የተቀባንበት ሰዓት ላይ ነው የምንገኘውና ተመልካቾቻችን ቤትም እየመጣች ነው ያው እዛ ጋርም እየታየች ነው። እሷም ከመጣች በኋላ ውስጥ ያለው ነገር ለሷ ለማሳመን ለማስረዳት ማን ሞክራለሁ ምናምን ነገር እስተኛ እንትን እንኳን ነገሩን የምታውቀው ይመስላል። ምንም አማራጭ የለኝም ማለት ምን ማድረግ እንዳለብኝ ታውቃው እየረዳቻት ከሆነ ደግሞ ሌላ ችግር እንዳንሰራ አሁን ምንም አማራጭ የለም ማለት አጣች። እንደውም ነው የምታወራኝ ነገር ካለ አውራኝና ልሂድ በእናትህ። በትግል ነው አይደል? በስልክ ለምንኩሽ በቃ ሌላ መለመን አስፈላጊ አይደለም እኮ መጣሁኝ። ቶሎ ንገረኝና ልሂድ የምሄድበት ቦታ ላይ። ተረጋግሽ እኮ ተረጋግቻለሁ። አሁን ምን አለ መሰለሽ ቤት ያሁን ቶፋ እንደምትወጂው አውቃለሁ እና ልታገባኝ ይጠራል ደርስ ጋር ላይ ፈለኩሽ አይደለም። በጣም በተደጋጋሚ እሱን ነገር እያነሳው ነው። ስለዚህ አሁን ለምን ይፈለከኝ? እሱን ወዳለሁ ምናምን የፈለገሽ ምክንያት ይንገርሽ። ነገሩ አይታይሽ። አንቺ ከሰዎች ዝም በይ። ለምን ነው አሁን ምን አለ መሰለሽ እኔ ሰማይት አልፈልግም። የሰማይ ነው እንዴ? ከኔ ጋር ነው ችግርሽ? በስርዓት የምታዋሪኝ ከሆነ በስርዓት አዋሪ። ልናዋራሽ ነው የመጣነው። አንቺ ነሽ ቤት እንጠጣሻለሽ ገና ከመምጣትሽ። እኛ በስነ ስርዓት ልናዋራሽ ቆመን እየጠበቅንሽ ነው። አንቺ ግን ገና እንደመጣሽ ነገር ቶሎ በልሽ ንገሩኝና ልሂድ። ተረጋግቻለሽ? ተረጋግቻለሁ። ምንድነው ከዚህ በላይ መረጋጋት? አሁን ምን አለ መሰለሽ እኔም እኮ ሻው ሌላ ነገር አያስፈልግም። በቃ እሺ አሁን ግን ጆሮሽን ከፍተሽ እንድታዳምጪ የምፈልገው ነገር እኔም ከአንቺ የበለጠ በአንቺ ተናድጃለሁ። ስለዚህ አሁን እንደሱ አክት ምናምን ማድረግ ፈልጌ አይደለም።
ስለዚህ አሁን የፈለኩሽ አንቺ ችግር ነው ለሆነ ነገር ፈልጌሻለሁ አሳምኜሽ ነው የመጣሽው አይደለ? ስለዚህ እዚህ ጋር በጣም ኦቨርአክት ማድረግ ምናምን ነገር መደፋት ነው አይጠበቅብሽ። ኦሬዲ ከመጣሽ በኋላ ድራማ ያስፈልግ በስነስርዓት ማውራት እኮ በስርዓት እንዳወራሽ አድርጊኛ እንዴ። እኔ ከአቅሜ በላይ ስለሆነብኝ ስለተቸገርኩ ነው አንቺ ጋር ልመጣሽ አልኩት እንጂ እንተዋወቃለን እኮ። እሺ አሁን ለምን ይቅርታ አድርጊልኝ። ለማንኛውም እሺ ለሁሉም ነገር ይቅርታ አድርጊልኝና እኔ ያልኩሽ ያለው ቶፋ እንደምትወጂው አውቃለሁ። ስለዛ ለሱ ጤና እንደምትመኝለትና ጤና የምትፈልጊም ደግሞ የምትወጂው ከሆነ አሁን ያንቺ እርዳታ እንፈልጋለን። ሁለቱን ላጣላለን። ምንድን ፈልገልን እንደ ባጭሩ ማትናገረው? እሺ ቢጣሉ ከማንም በላይ ደስተኛ የምትሆኚ አንቺ ልጅ በደንብ በጥንቃቄ አለ። እኔ አብረው እንዲሆኑ እንደምትችለኝ የተቻለኝን ነገር እያረኩኝ ነበር። አሁን አብሮ ተይውሽ ምን አለ መሰለሽ እንደራማ እነ ማርያም እና ቶፋን ስሪባቸው አሁን እንካንኩ ለማለት አይደለም እዚህ ተሮሽ እርዳታኝ ስለፈለኩ ነው። እርዳታኝ እንደፈለገ ሰው ሁን፣ በስነ ስርዓት አውራ። እርዳታ ፈልገን አይደል? እኔ ጠራኝ ስላስፈለኩ ነው እዚህ ድረስ የጠራኝ። እሺ ልክ ነሽ። ስለዚህ በስነ ስርዓት አውራ። እሺ ግን ምን እንዴት አድርጌ በስነ ስርዓት ላውራ? ከዚህ በላይ እኩል ተሶርኝ እኮ ይቻልሽ እኮ አይደለም እኮ እኔ በጣም መሬት ለመሆን በጣም ለመለማመጥ እየሞከርኩ ነው ያለሁት። ላይክ አሁን ግን አንቺ እሺ እየሰማሁ ነው። ተመርኮ እንዲለምንሽ ፈልገሽ ነው? ላደረገው ነገር እሱም ሲያንስ ነው። ምን ያደረገ ብዙ ነገር ነው ያደረገኝ። ተማታሃል፣ አንቀኸኛል። ላውራሱ ነው ሰው ያረጋው ነው ለመግደት የምፈልገው ያልሽኝ ነገር መቼ ማን ያልሽ ነበር እኮ በቃ ስልክ ያወራሽው ነገር መረጋጋት አይጠበቅ። እስኪ ምልክት እኮ አለ ቦልታ ያስወጣበት እያየሁ ነው አይደል? አይተሻል አይደል? ኢቭን እንደው ይሄን ነገር ያደረገው ለወንድሙ ነው እኮ እኔ እንደዚህ ያደረገኝ ለወንድሙ ነው። እንግዲህ ካንቺ ጋር ችግር የለም። አሁን ደግሞ የትም ምንም ሆነሽ የመጣሽው ነገር ወሬ ነው ማሳብ ይቻልሽበት ይሁን። እኔ አይመለከተኝም ልሆንሽ እኔም ልሆን ችግር የለውም። እሺ ይቅርታሽ እኔ ማድረግ ከሆነ ይቅርታ ጠይቅሻለሁ። እኔ ማድረግ ምን ማለት አንተ አይደለም? እሺ ይሁን ነኝሽ መጀመሪያ ቢያንስ ጥፋትህን መንና ከልብ ይቅርታ በል። በዚህ ባህሪሽ ይቅርታ ምናምን አይደለም ፈልገው። አሁንም ከላይ ነው ይቅርታ መልሽ። በዚህ ባህሪሽ ማንም ሊጎዳሽ ይችላል። እሺ አሁን ያው ምን አለ መሰለኝ ይቅርታሽ ስለሁሉም ነገር አሁን ራሴንም መቋጠር በምችለው አቅም መቋጠር እየሞከርኩ ነው። እንዳልቋጠር እያደረግሽ ነው ያለሽው። ስለዚህ ለሁሉም ነገር ይቅርታ አድርጊልኝና አሁን እሺ አሁን ካንቺ ፈልገው አንድና አንድ ነገር ነው። ላይክ ቶፋን ጤንነቱ የምትፈልጊ ከሆነ ችግር የለብኝም። ከማርያም ጋር ችግር የለብኝም። ካንቺ ጋር ችግር የለብኝም። ይሄ ልጅ ትክክለኛ በሆነ መልኩ አንድ ሴት መርጦ ከሆነ አይመለከተኝም። ከዚህ በፊት ብዙ ሴቶች ህይወቱ ላይ ገብተዋል። አንድም ጊዜ አልገባውም። ልክ ያለው ነገር ግን ሲያደርጉ ይመጣል። ወንድም ሆነኝ እንደ ወንድም ይሄ ልጅ ትላንት ከተፈደ አልፈልጋትም ያላት ያለ ልጅ በአንዴ ካላገባዋት አልፈልጋትም ማለት ከዛ ደግሞ ሀሳቡን ቀየረ። በምን ቤት እኔም እኮ ከእናንተ ጎን ነበርኩኝ አይደለም? መጀመሪያ እኮ ካንተ ጎን ነበርኩኝ። ልክ አይደለም ይሄ ነገር ስል ነበር። አንሰራደብ አንጨቃጨቅ በስርዓት ነው። እሺ አዳም መጀመሪያ እኔ ካንተ ጎን ነበርኩ። ልክ አይደለም ይሄ ነገር እያልኩኝ ነበር። ግን ደግሞ አየሁኝ በቃ ይወዳታል። እና አየሽ በአንድ ቀን የተቀየረው አስሜቱ ሶ ያ ነገር ጤናማ ነው ብለሽ ታስቢያለሽ? ጤናማ ለምን ይሄ እንደዚህ ጤናማ ነው? ሰው በአንድ ቀን ሰው አብረው ነው ያደጉት እኮ በቃ አብረው ስላደጉ ከዛ በፊት ፍቅር አልነበረውም። በአንዴ ነው እሷ ተወደው ነበር። ከሷ ናታ እሷ ይወዳትም ነበር ታውቂያለሽ። አዘንላት ከዛ ደግሞ ወደዳት። በቃ እሺ ላንቺ ልክ ነው። ያ ጤናማ ነው በአንዴ በቃ እሱ ከፈለገ ለምን አንተውም? እኛ እኮ ጣልቃ ለመግባት በጣም ብዙ ጊዜ ከእናንተ በላይ እኮ ሞክሬያለሁ። ከእናንተ በፊት እኔ ለማስቆም ስሞክር ነበር። ኢቭን ፎቶ ሹት ነበራቸው ምናምን እሱን አኑን ጠርቼ ምናምን ለማስቆም ሞክሬያለሁ እኮ ከእናንተ በላይ ብዙ ነገር አድርጌያለሁ። ግን ያ ነገር እንደማይሆን ሲገባኝ ተውኳቸው። ገባሽ? እኛ ጣልቃ መግባታችን ምንም የሚለውጠው ነገር የለም። ደስታቸውን እንትን ከማለት ውጪ ገብቷል። የምር እንደሚያፈቅራት እኔ ማመን አይጠበቅብኝም። አንቺ ታይቶሽ ነው የተወሻቸው? ይኸውልሽ በእምነት እኔ ማመን አይጠበቅብኝም። ለምን ተማመን አይጠበቅብሽ? ልክ ካልሆነ አንቺ እኔ ስለምወደው ልበጥባቸው በጥብጫቸው አይደለም ጀስት ግን ማሰብ ነበረብኝ። ቤቲ አንቺ ጻድቅ ራስሽን በጻድቅ አታድርጊ። ስለምወደው በጥብጫቸው ሞክረሻል ነበር። ሞክሬ ነበር ግን አልተሳካልኝም። ተውኩት በቃ አልተሳካልኝም። ጻድቅ ሆነሽ አይደለም ጻድቅ ነኝ እያልኩኝ እኮ አይደለም እኮ ስለምወደው ልለያየው ምናምን ብለሽ ራስሽን እንደ ጥሩ አታድርጊያ። ስለምትወጂው ልትለያየው ሞክረሻል፣ አልተሳካልሽ። ስለምወደው ብቻ ሳይሆን እሱ እንዳይጎዳል እሱ አስቤ ለመለያየት ሞክሬያለሁ። ለምን ከሷ ጋር መሆኑ ለምን ይጎዳል? እናንተ እንደምታስቡት እኔም አስቤ ነበር። አዝኑላት ነው ግልጽ እኮ ነው ነበር ነው ሁላችንም አይደል? አዝኑላት ነው ምናምን ብዬ ሳወራ ነበር። ምን ቀየረው? ሐሳቡ ምን ቀየረው? በቃ እሱ ወዳታለሁ አለ። በቃ እሱ ካለ እኮ መጀመሪያም እኮ እያለ ነበር እኮ መጀመሪያም እያለ ጣልቃ እየቀባሽ ነበር እንዴ? ቆይ ኢቭን እኛ ጣልቃ ገብተን የሚቀየር ነገር እሺ። አሁን ነው ጭቅጭቅ ነው ካንቺ ጋር አንድ አይነት ወሬ ላወራ አይደለም የመጣሁት። ልጨቃጨቅ አይደለም። አሁን እውነቱን እያወቃችሁ አይናችሁን እንደዚህ ጭልም አድርጋችሁ ይሁን ትላላችሁ። አንቺ ብቻ ያላችሁ ብዙ ሰው ከተዋደዱ ይሁኑ ምናምን ነገር መዋደዱ ቢዋደዱ እኮ ችግር እኮ የለብንም እኮ
ይሄ ነገር ግን ያዘኔታ ነው። ሁለተኛ ደግሞ ይሄ ቪዲዮ ምንድነው? እሺ እኛ አድርገነው ነው። እሺ በዚህ ተሰምኝ እንዳትሞክር። ቀላል እኮ ጓደኛዬን በደንብ አውቃታለሁ። እሺ ማንም ልጅ ልትል ነው አይደል? እሺ ማንም ይሆንሽ እሷም እኮ ላትሆን ትችላለች። እሺ ማን ነው? እሺ እኛ ነን። እሺ ትችላለች ምናምን ሳይሆን እናንተ ናችሁ። በቃ ምንም እንትን ማለት እኮ አያስፈልግም። አንተ ነህ ነገር ያደረገው ለማጣላት ግልጽ እኮ ነው። ከዚህ በፊትም እንዳደረጋችሁት እናውቃለን እኮ። ከዚህ በፊትም እነሱን ለማለት ብዙ ነገር ስታደርጉ ነበር። ድጋሚ ደግሞ አዲስ ነገር ፈጥራችሁ ይሄን ነገር አደረጋችሁ። አለቀ። በዚህ ነገር ምን ልጃጃለው ነው ይመስላችሁ? ከእናንተ የተሻለ ብልጥ ነው። እሺ ብልጥ ናችሁ። ችግር የለውም። በጣም እናንተ ብልጥ ናችሁ። ችግር የለውም። አይ ብልጥ ናቸው። እኛ ጅሎች ነን። እናንተ እኛ ምን ሰራው ነገር ሙሉ ያውቃችሁ እኮ በተደጋጋሚ አንድ አይነት ድራማ እየፈጠርክ ይዘህ የምትመጣው አሁንም ሌላ ያሰብኩት ድራማ ምናምን ካለ እርሳው። እሺ የሰማይ ነው አልገባኝም። ይሄን ለቶፋ አስበህ ነው? ለቶፋ እየተጨነክ ነው? በዚህ ነው አይጨነቅም። ወንድሙ ነው። እሺ አንቺ ምንድነሽ? እኔ ደግሞ ጓደኛዬ እሱን ተጠቅመሽ ከላይ ፍቅረው በኋላ አንቺ አብረሽ ልትሆኚ ነው? አንቺ ነው ሀሳብሽ እኮ ነው። ለዚህ ገብቶኛል። ሀሳብሽ ነው ገብቶኛል። አንዴ ከሱ ጋር ታፋቅሪኛለሽ፣ አንዴ ከቶፋ ጋር ታፋቅሪኛለሽ። እሺ ከማን ጋርሽ? እሺ ይሁን እንደዛ መስሎኝ ነበር፣ ግን እሱን ተጠቅመሽ ከቶፋ ጋር ልትሆኚ ነው። እንደዛ ነው ሀሳብሽ። ይሄ አንቺ አስተሳሰብ ነው። ያለ ምንም ምክንያት እሱ ስር እየተለጣጠፍሽ ሁለቱን ለማለየት አትሞክሪ። የሆነ ነገር ስላቀርሽ ነው ማማ ነገርሽ የምታውቀው እየዞርሽ ምንድነሽ? ባላለሽ አለሽ መሰለኝ አላውቅም። የሆነ ሰው አለ ብቻ። ለምን ከሱ ጋር አትሆኚም? ምን አገባሽ? ምን እሱ ስር የሚያስብልሽ አሁን ስለሷ እኮ አይደለም እኮ ኢቭን ከሆነም እንደውም ይሄ መስተፋቀር ምናምን ከሆነ አንቺ ነሽ ልታሰሪ የምትችይው። እሺ ወይም ደግሞ ራሳካለሽ ወደ አንቺ ሊመጣ አርግሽ ምናምን ታውሪ አንቺ እንደውም ስታይ ራስ ጸጉርሽ ጠንቋይ ነው የሚመስለው። መላጣ ዝምቲ በምን ምን ሆነሽ ነው? ነው የምታወራው? ምን ሆነሽ ነው? ለምን ድረስ የመጣ ነው? ጠንቋይ ነሽ እያለችኝ እኮ ነው። አንተ ና እሺ ቆይ አንቺ ሳላዋራሽ እሺ ቆይ ላዋራሽ የት ነው የምትሄጂው? ቆይ ላዋራሽ ምን እየሆንሽ ነው ያለሽው? ለምን ድረስ የመጣ ነው እንዴ? እያያታ ለምን ድረስ የመጣ ነው? ምን ፈልገን ላወራት ነው? ግን አንተ ጋር መጣ ሌላ መርዟን ትረጫለሽ። ቶፋ ጋር ሄዳ መርዟን ትረጫለሽ። ምንድነው የምታወራው? እኔ አሁን የመጣ ነው ራሴን ተቋጥሬ እያወራሁት ያለው ነው። ቶፋ ብለን ነው ተቋጥሬ ጠንቋይ ነሽ አንቺ ነሽ ያሰራሽ እያለችኝ አይደል? እንዳታመንኳት እያለችኝ አይደል እንዴ? ሶፊ በእግዚአብሔር ከእንደዚህ አይነት ሰው ጋር እንዴት ነው የምታወራው? እሺ በቃ አንቺ ከከበደሽ ማለት ትችያለሽ። ለቶፋ ለእንጀ ምንድነው ለሚስቱ ለእናትየው ሄዳ ታፈቅራለች ብላ አወራች። አሁን ደግሞ አንተ ታፈቅራለች ብላ እያወራች እኮ ነው ልጅቷ። እኔ አሁን ስለኔ እኮ አይደለም እኮ እየተለያያችሁ በምን ምንም ትበላ እንደዚህ አይነት ሰው ጋር ምን አይነት ስለምነት ነው የምታረገው? እሺ እንደዚህ እያወራች እንደዚህ እያስመሰለች እሺ እንዴት ታወራለህ? እንዴት ታወራለህ? ታምናታለህ? ስለማመን አለማመን አይደለም በምን እንዴ ምን ሆነሽ ነው? ምንድነው የሆንኩት? እኔ እኮ ምንም አልሆንኩም። እሺ አንዴ አዳምጪኝ። ራስሽ መቆጠማች እኮ ነው። ሂጂ በሻ እኔ ላውራት። አሁን እዚህ የመጣ ነው አንድና አንድ ነገር ከቶፋ ብለን ነው። እሺ እሺ እቆጣጠራለሁ። ምንድነው ባል ሲም ቤቲ ጠንቋይ ሲባል እንዴት ነው ጨርጨርታ ያያረለ? እሺ አሁን በእናትሽ ይከምቻለሁ። የባሏ ነው የፍቅረኛ ቤተሰቦች ምናምን እንደዛ ናቸው። በደንብ ስለ ጉዳይ የምታውቀው ሰንቼ ይወት እንጨረጨረች አያረለ? ሶፊ እኔ ትግስት ማለት ሴትየው ልሰማት አልችልም። ስራችሁ የምትለው እቺ ልጅ ልሰማት አልችልም። ይኸውልህ የማይሆን ሰው ነው እየጠረጠራችሁ ያላችሁት። እሺ በእናትሽ አሁን ቪዲዮ መሰራችሁ አስመስተኝም ጭራሽ ነው ልታወራት ፈልጋለህ? ምናልባት ያስመጣሽ እሷ ብታደርገው ለምን ከራሷ ጋር እንዲሆን እንጂ ከመሪም ጋር እንዲሆን ታደርጋለች። ኧረ በእናትሽ የምትወሪን እንኳን አውቄ ለመሪም ሰራላት ተንጨርጨርች ያለችው ይኸውልሽ እኔ አሁን ምን አለ መሰለሽ እኔ አሁን ያንቺን ልጨቃጨቅ አይደለም እኮ የመጣሁት እኮ ማይመስል ነገር ደግሞ እንድታወሪ አይደለም። ለምን ነው እሷ የመጣችው? ይሄን አስረዳኝ። አልገባኝም። እሷ የመጣችበት ምን ነው? ልናወራሽ የፈለግነው ሁለታችንም ነው። እኔን የምታወራኝ ምን ጉዳይ አላት እሷ ከኔ ጋር? እኔም እኮ ጉዳይ እኮ የለኝም እኮ። ለምን ቀረሽ ታውቂያለሽ? ምናምን ነው የሚሆነው። ግልጽ ነው እኮ ማብራራት አይጠበቅም። እሷ ወንድሟ ነው። ወንድሟ አይደለም ምንም አይደለም። እሺ ለሷ አንተ እሺ ታዩ እሺ እኔ ነኝ በቃ እኔ ወንድሟ ስለሆንኩኝ ለኔ ብላ መጣች። እንደፈለግሽ አድርገሽ አስቢው። እሱ ጉድ አይደለም። ለኔ ብላ መጣች፣ ለአንተ ብላ መጣች። ስለማለያየት ምናምን አይደለ? እኔ እሱን አሰብሽ እኮ አጉላት ተስመስይ። ሁለቱ እንዲለያዩ ነው እኮ እዚህ ድረስ ይሄን ቤቲ አንዴ ለምን እንደፈለኩሽ እኔን አዋሪኝ። እሱ ነው የፈለገሽ። አንዴ አውሩስ ዴ ምን እንደፈለኩ ለምን ነገር ስለምንደሚያወራሽ ምን ልትሆኚ ነው? ምን ልታመጪ ነው? ለቶፋ ብዬ ነው ተረጋግቼ እያወራሽ ያለው። ለቶፋ ብለሽ በደምብ እንዳንቺ ባለጌ እዚህ የለም ችግር የለም እንደፈለግሽ ሁኚ። ባለጌ ቢሆን በጣም ተራ ነገር ነው፣ ግን ለቶፋ ስለ ተረጋግቼ እያወራሽ ያለው። ለምን እንደፈለኩሽ ምን እንደፈለኩ እሺ እሷ ትሄድልኝሽ የሰማይ ነው። እሷ ወዴትም አትሄድም። እኔ ለምን እንደፈለኩሽ መጀመሪያ አውቂ ምን ፈልጌ ለምን እንደሆነ መቼ ነሽ? ቁጭ በይ አትንካኝ። ድጋሚ እንትን ትለኝ ነው።
ረጋቤን ነው ቁጭ በይና ነው ገንዘብ እንክፈልሽና ወይኛ ምን ልሽ ነገር ገንዘብ ፈልገሽ እና ምንድነው ምናልባት ገንዘብ ነው ስርስሩ ሊያስኬድሽ የሚችለው አንቺ ምንድነው ታዲያ ሰጥሻለሁ እንስጥሽና እስቲ እኛ ምን ፈልገው ነገር ታዲያ በምን እንስማማት እንደዚህ አይነት ሰው ጋር ያያታ እንዴ እሺ አንዴ ቆይ በምን ለምንድን ነው ገንዘብ እንስማማሽ ገንዘብ ምፈልጊ ቶፋ ተሰር ምትዩሱን ፈልገሽ አይደል ገንዘብ ፈልጊ አይደል ግልጽ ነው ሌላ ምን ፈልገሽ ገንዘብ ፈልጊ ነው አንቺ እሱን ፈልገሽ ሌላ ምን ፈልገሽ ቶፋን ፈልጊ ልክ ነሽ ከመሪም ጋር መስተፋቀር አሰራውበት መሪም ይቆይ እንጂ እውነት ይወጣል እኔ በደንብ ገብተሽኛል እኔ በፈልጋው በደንብ እየተከታተልሽ ነው እያንዳንዱን ነገር እያየሁሽ ነው እያንዳንዱን ነገር እሺ ምን ይሳይሽ ምን አይነት ከመጀመሪያው ጀምሮ ማርያምን ከቤት ጎትቶ ማስወጣት አንተ እንኳን እኮ በዛ ልክ አልሄድክም እሷ ምን ስለሆነሽ ነው ማርያምን ከቤት የምታስወጣት ከዛ ይርግዝና ከዛ በፊት ማርያምን መሬት ላይ ስታስወልጃት ነበር እንዴ አሁን ተቆርቋሪ ነው የትኛውች ነው በሁለታችን ማለት ነው አሁን የትኛው ተቆርቋሪ ሆነሽ ነው አንቺ እልሽ ሰማሽ ንገሪኝ ጓደኛዬ ነች ኦኬ እንደፈለግሽ ታረጋታለሽ እሷም አሁን ስለዚህ እኔ ስለጎተትኳት ተቆራቆርሽ ለምን ታስመስያለሽ ለምን ታስመስያለሽ አንቺ እንደሚያስብላት ለምን ታስመስያለሽ ትናንት መሬት ስታጸጃት አፈር ቢያልሻት ስታሰቃያት የነበርሽ አንቺ አይደልሽ እንዴ ከኔ በፊት እኔ ነኝ እና ምን ይሁን እኔ ነኝ ለምን እንደሚያስብ ሰው ለምን ታስመስያለሽ አንቺ እኮ ሁለቱን ለመለየት ነው ከቤት ውጭ ስትያት የነበረው እስቲ አንዴ ቤት እኔ በቂም ለምን አንዴ ቆይ እኔ አውራት አንቺ ቁጭ በይ እሺ ቁጭ በይ እሺ አንቺ ቁጭ በይ እንደዚህ ያደረገኝ እሱ ነው ችግር የለውም ነይ ቁጭ በይ እናውራ ረጋ በይ እስቲ አሁን ምን አለ መሰለሽ ቤት አንቺንም ምንም ነገር ፈልጌ አይደለም ካንቺም ምንም ነገር አይደለም አሁን የፈለከው ነገር ስላለ እኮ ነው የጠራኝ ምንም ፈልጌ አይደለም ብላ አትጀምር እሺ አሁን ምን አለ መሰለሽ ቶፎ በጤና እንዳልሆነ እናውቃለን መታመሙን በደንብ እርግጠኛ ነኝ ምን በጤና እሺ ሌል ጨርስ አንድ ለጉዳይ ፈለኩሽ በሲቀጥል እኮ ተበብርኪኝ ስለፈለኩ እንደዚህ ያወራሻለሁ አይደል ብሪን ስለፈለኩ እንደዚህ ያወራኛል እንጂማ በደንብ እንግባባለን እሱ አልጠፋኝም እሻን የምታወራው ነገር ካለ ቶሎ ተናገርና እኔም ልሄድበት ከእናንተ ጋር መቆየት ራስ አልፈልግም እንዴት ይላል መሰለሽ በቃ እኔ በምችለው አቅም እኮ ተማምጬ ለማውራት ነው እየሞከርኩ ነው ረጋ ብለሽ በቃ ያለውን ነገር ቢያንስ ለመተባበር ሞክሪ አሁን ሌላ እዚህ መምጣት ምን ይሁን ነው እያልኩ ነው እሺ አንተ ካደረከው ነገር አንፃር እንደዚህ በጣም እንደ አንቺ ለመንኩሽ አይመስልሽም እንዴ ምን ሆነሽ ነው በጣም እኮ ራሴን አረጋግጬ ለማውራት ለምን እየሞከርኩ ነው ያለሁት እሺ ቁጭ ብለሽ አዋሪኝ በእናትሽ እንዴ ምን ይሁን ነው አሁን ልትማታ ነው እስቲ አንዴ ተረጁና ስሚ ውስጥ ቤትሽ ይቅር አሁን እሺ በቃ ለሁሉ ነገር ይቅርታ እሺ ይቅርታ በቃ ችግር የለም ልክ ነሽ አንቺ ስሜታዊ ሆኜ ነው በቃ አረጋጋለሁ እሺ በስነ ስርዓት የምታወራው እኮ ነው በስነ ስርዓት አወራ ድጋሚ ጫፌ እንዳትመታኝ እሺ አወራሻለሁ በስርዓት አወራሻለሁ ቁጭ በይ እሺ ቤት ነው አሁን ከአንቺ አንድና አንድ ነገር ብቻ ነው ፈልገው እሺ ቁጭ ብል እሺ አንተ ቁጭ በይ እኔ ስላልከኝ አይደል የምቀመጠው እሺ አንተ ስላዘዝከኝ አይደለም እሺ ቅጣሽ በቃ አልነካሽም እሺ ተረጋግሽ ለማውራት አንዴ ተረጋጊና ስሚ በእናትህ አጉላት ስለምን አሁን ማውራት የምፈልገውን ነገር አውራና ልሂድ እሺ ረጋ በይ ቁጭ በይ ተረጋግቻለሁ ከዚህ በላይ መረጋጋት አልችልም በቃ እየተረጋጋሽ አይደለም የምትል ከሆነ ችግር የለውም እሄዳለሁ እሺ ያዝም አሁን በቃ አንቺ ልክ ነሽ በቃ ለዚህ ለሁሉም ነገር ጠያቂ ነኝ ለሱ ይቅርታ እሺ አንዴ ቁጭ በይና ረጋ ብለን ነው ይቅርታ ጠይቀሻ ይቅርታ ነው እንደዚህ ይቅርታ አጋጥሞኝ ራሱ አይቀር ይቅርታ ጠይቀኝ ስትይ ነበር አቀድም አሁን ከያዘኝ ጉዳይ ነው ለበጣ ይቅርታ ይቅርብኝ ችግር የለውም ይቅርታ አንተሽ ይሄው እሺ ነው ምን አለ መሰለሽ ቶፋን ተወጇልሽ አይደለ ቆይ አንዴ ልጨርስ ስለዛ እንደዚህ ሆኖ ያለበት ሁኔታ የሆነ ነገር አለ ከጀርባው ታሟል ያልኩሽ ነገር ለዛ ደግሞ ያንቺን ተበበረ እንፈልጋለን አንቺ የምር የምትወጂው የምር ጥሩ ነገር የምታስቢለት ከሆነ እንዴት የሚለውን ነገር ልንገርሽ በቃ እዚህ ድረስ መተሻል አይደለ እዚህ ድረስ የመጣሽው ደግሞ እኔ ፈልጌሽ ነው እርዳታሽን ስለፈለኩ ያንቺን ተበብር ስለፈለኩ ነው እዚህ የመጣሽው ቶፋ ጤናማ ሆኖ በራሱ እንዲወስን ነው የምፈልገው ምንም የምፈልገው ነገር የለም እሺ አሁን ጤነኛ አይደለም የሆነት የምትወዱ ከሆነ እኛን ተተባበሪያለሽ በዛው መውደድሽንም እናይበታለን አልገባኝም እኮ ያላችሁት ምን እሺ ምን ላድርግ ነኝ
እኮ አሁን ሲጀምር ጤነኛ አይደል? እሺ ቶፋ ጤነኛ ቢሆን የሁሉ ውሳኔዎች በአንድ የሚወስን ሰው አይደለም፣ አውቀዋለሁ። ጤነኛም ካልሆነ በሁለታችሁ ምክንያት ነው ሊሆን የሚችለው። እሺ አንተ ሙሉ ለሙሉ ትኩረትን መርያም ላይ ስላደረግክ ነው። እየሰማኝ ነው? እሺ ማንን ልበልሽ? አንዴ አፈቅራታለሁ። እሷ ብትሆንስ ለምን ብላ? እኔ ለምን ብዬ አደርገዋለሁ? እሺ ለምን ብላ ንገሪኝ። ምክንያት የለሽም? ምን ብላ? ለምን ብላ? እሺ እሱ አድርገው ቦታልሽ ቶፋ የሆነ ነገር ያለበት ቦታ አለልሽ። እሱ ስላለ በእያንዳንዱ ጉዳይ ነበር ውስጥ ባለውበት ሰዓት አለ ቶፋ ከጎኔ። ስለዚህ እኔም አለው። አሁን አንቺ ምን አለ መሰለሽ? አንቺ ስለፈለግሽ ነው፣ እሱ ስለፈለግ ነው እየተከታተልሽ ያለው። ቤቲ አይደለም ቤቲ፣ አንቺ ትላንት ነው የመጣችው። ስለዛ ስለኛ ስለነበረን ጀርባ ምንም የምታውቂው ነገር የለም። ስለዛ አሁን ለአንቺ መሰረት ራሱ ከባድ ነው የሚሆነው። ቶፋ በእያንዳንዱ ጉዳይ ላይ የሷ ላይ ነበር። ቪዲዮ ላይ ያለውን ሰው አይደለም ፈልገው አንተ ካልሆንሽ እኔ አይደለም ብለሃል አይደል? እሷ ነሽ ልትል እኔ ለምን ብዬ አደርገዋለሁ? መሬምን እንዳፈቅራት መሬም ላይ ነው ድግምት ማስደረገው። መሬምን እንዳፈቅራት ነው ግልጽ ነው እኮ። አንዴ ጣሉ እኮ አይደለም እኮ። እንደዛ ከሆነ ማሳየው እኮ ነው። እንደዛ ከሆነ ልል እኮ ነው። እንደዛ ቢሆን እየሆነ ያለ ተገላልጦሽ ነው። ስለዚህ የተሳሳተ ሰው ነው እየወነጀላችሁ ያላችሁት። መሬም ይሄን ነገር አታውቅም። ለምን እንዴ ለምን ብለው ነው ነገር የምታደርገው? እሺ እኔ እኮ እንግዲህ እያየሁ ነው አይደል እንዴ? በሳምንት ተቀይሮ እኮ ነው ያየነው። ዛሬ ከቤት ወስጣት የነበረ ልጅ በንጋታ ካላገባሽ አሁን ደግሞ ጭራሽ ከቤተሰብ ጋር የተለያየው ለምንድን ነው? እሺ ይሄ ነገር ከሰራ ጥሩ ነው። ለኔም ቦታውን ምናምን ጠቁሙኝና እኔም እንደዛ ላደርግ ቶፋ እንዲወደኝ አይሻልም? ቤቲ አሁን ለምን ለምሳሌ አሁን አንቺ ተመብር ነው የፈለግነው። እስቲ በእምነት አደረገችው እንዴ? ለምን ብላ ቆይ አንዴ ተረጋጊና። አሁን ስለተረደባችሁ ስለተናደርሽ ነው አይደለም? ስርስሩ እያለች ያለች ለምን ብላ ይሄ መልስልኝ ነው መልስልሃለሁ። የእሷ ገብተሽ እሷ ቪዲዮ ላይ በእያንዳንዱ ጉዳይ ላይ እሷም ከስሯ ነበር። ለምን ገረመሽ? እሷ ስለፈለገችው ነው። ስራው ስለፈለገች አይደለም እሱ ነው የገባው። ስለፈለጋት ነው። እሱ ግን አልፈለጋትም። ስሚ ከአንዴም ሁለት ሶስቴ በእምነት በማትፈልገው ጉዳይ ላይ እሱ ገብቶ እንደዚህ አድርጌ ምናምን ብሎ ጣልተዋል። ፈልጋ አይደለም እሱ በግድ ገብቶ፣ ይሄ ደግሞ ግዴታ ነው እንደ ፋሚሊ። እሷም ደግሞ ይሄ ነገር ልክ ስላልሆነ እየመጣችበት ነው። ሲቀጥል ደግሞ አሰራችበትም በለሽ። እሺ አሰራችበትም በል። እሺ እሷ እንዲፈልግ ነው በእምነት ነበር እኮ መፈለግ የነበረው። አንዴ መሪም ጋር ለምን ይሄዳል? ለምንድን ነው በምን እንደምትጠይቁኝ አልሰራላትም ይሆናል። ለዚህ ነው እኮ የምትንጨረጨረው። ያሰበችው ነገር እየተሳካላት ስላልሆነ ነው። ግን እኛ ምን ጠይቅሽን ነገር ሁሉ ማትረጅን አንቺ ለምን ነገሮች ኔጌቲቭሊ እያስረዳሽ ለምን ማይሆን ነገር እያመጣሽ የምትወሩ? እኛ ቆይ አሁን ቢያንስ ነገር እኮ ነው። እሺ በቃ ልክ ነሽ። ይሁን በቃ እሺ በቃ በእምነት ነው ያሰራችው። እሺ አንቺ ይሄን ሰውዬ እንድንፈልግ ተባበሪን። እሺ በቃ በእምነት ነው ብለሽ አስቢ። እኔ ነኝ ተባበራችሁ? አዎ እወደዋለሁ ታያለሽ አይደል? ታስቢላታለሽ አይደል? ጤነኛ እንዲሆን ትፈልጋለሽ አይደል? ስለዚህ ይሄን አድርጊ። ቆይ ከእናንተ መሀል ሆኖ እንዴት ነው የምፈልግላችሁ? እኛማ ካንቺ አይወጣም። እሺ ይሁን በቃ ሀብቱን ስትል ነበር። አንተ ራስህ ስላለማድረግ ምን ማረጋገጫ አለን? እሺ ይሁንልኝ ያደረኩትን ፈልጎሽ በቃ ገንዘብ ማረጋገጫው ነው የምትፈልጊው። ፈልጊና ካገኘሽው እኛ ለመሆናችንን ታረጋግጫለሽ። እኔ ካደረኩት ቆይ ለምን እቺ ደግሞ ምን አይነት ደንቁ? ኧረ በእናትሽ እንዴ እኔ ባደርገው ለምንድን ነው ይሄ ልጅ ተሰርቶበታል እያበረ ነው ብዬ ለምን ፈልገዋለሁ? አልተውም እንዴ ምናልባት ወንጀል እንዳይገኝብህ ይሆናል። ለምን ሰው ቀድመህ የምታላክከው? ለምን ራሴ ለመጀመሪያ ማን አወቀው? ካሜራውን ይዤ መጣሁ ራሴ ቀድመህ መጮህ የጀመርከው ምናልባት የራሴ ወንጀል ማን አውቆት የሆነ ሰው እንዳይነቃብህ ቀድመህ አላጠፋውም እንዴ? ኧረ በእናትሽ ቢያንስ የሚመስል ነገር አው እኔ ባደርግበት አላጠፋውም እንዴ? ለምንድን ነው ራሴ ላጋልጥ የጀመርከው? ይሄ ካሜራ አንተ ላይ ብቻ አይደለም ያለው አይደል? ቤቲ በእናትሽ አውቀሽ ነው እንጂ እያደረግሽ ያለሽው በጣም ግልጽ ነገር ነው ይሄ። እና የእውነት የምትወጂ ከሆነ ደግሞ ይሄን ነገር አድርገሽ ተባበሪ። እኔ ደግሞ ልንገራችሁ፣ እውነት እሱን የምትወዱት ከሆነ ደስተኛ እንዲሆን ፍቀዱለት። ከሁለቱ ህይወት ውጡላችሁ። እሺ ደስተኛ ታስቡለታላችሁ አይደል? በጣም ደስተኛ ነው። እኔ እራቱም ላይ አብሬ ነበርኩኝ። የራት ቪዲዮ ካየ እኔ አብሬያችሁ ነበርኩኝ። በጣም ደስተኛ ነው። ስለዚህ ወንድም ደስተኛ እንዲሆን የምትፈልግ ከሆነ ተው። ከሷ ጋር በጣም ደስተኛ ነው። ሌላ ነገር እኔን አትጠይቀኝ። እሺ ምንም አልጠይቅሽም። እሺ አንድ ነገር ብቻ ተባበሪ። አሁን ቤት ቢያንስ ለመረጋጋት ሞክሪ። እኔ ተረጋግቻለሁ። አሁን እንደዚህ ከባህሬ ወጥቼ አንቺን እስኪ ለማምጣ ደረሰኝ ወንድሜ ጉዳይ ስለሆነ እንጂ ከአንቺ ጋር አንድም ቀን መስራት አወራለሁ ብዬ አንድም ቀን መስራት ማውርቼ እንደማላውቀው አውቀዋለሁ። እሱ እንደዚህ ያደረገኝ ነገር ከጀርባ የተፈጠረ ነገር አለ። መሪም እሺ ይሁን ነገር አድርገዋለች እየተሰማኝ ነው። ለዛ ደግሞ ማስረጃው ደግሞ የካሜራ ቅጃ አለ። ይሄን ነገር እኛ ሰራ ነው የምትሉ ከሆነ ቶፋ ስልክ ላይ አለ ብለሻል አይደል? በስልኩ መቼ እንደተቀረጸ ኦሪጂናል ቪዲዮ እሱ ላይ ማየት ትችላለሽ። እኔ ላበላሽም ልቀየር የምችለው እኔ ጋር ያለውን ቀን ነው አይደል? እሱ ጋር ያለውን መቀየር አልችልም። ቀን ያመጣል እሱን አስረዳኝ እኮ ያኔ ነው በቃ ይሄ ነገር ተፈጠረ። ልብሱን ይዞ የሆነ ሰው ወጣ። ከዛ በኋላ ልጁ ባህሪው እየተቀየረ መጣ። እንዴት ለምን ጥያቄ ነው። በዛ ላይ ደግሞ ይሄ ልጅ በጤናው አይደለም፣ ከቤተሰብ ጋር ተስማማን። ከዛ በኋላ ቤተሰብ የደወሉት ምናምን ነገር ያገባችሁ ምናምን ብሎ እየዘጋ ያለ ሰው ነው።
አይደለ? እሱ ጣልቃ እኮ እየገባችበት ስለሆነ እኮ ጤናማ አይደለም። ወደ ቁርአን ይቀራብ እኮ ነው ያልነው። ጤናማ ከሆነ ከቤተሰብ ጋር ለምን ይጣላል? ቤተሰብ ይዞ አንተ ሂድ፣ ቤተሰብ ይምጣ አለ። ቤተሰብም ሲሄድ ለምን ፈቃደኛ አልሆነም? ከራሱ ጋር አይደለም። ስለዛ የሆነ መረጃ እንድትፈልጊልን ነው የምንፈልገው። ስለዚህ አሁን ይሄንን ነገር መርያም አድርጋለች ብላችሁ ነው የምታምነው? ይኸውልህ እንደዛ ቢሆን ኖሮ እኔ ራሱ አለቃትም ነበር። ይኸውልህ ቶፋ ባለውለታዬ ነው ለኔም። ከዛ ይሄ ሞዴል ምናምን የሚለው ነገር ተውና ባለውለታዬ ነው ለኔ። እንደዚህ አይነት ነገር ብታደርግ እናንተ ምናምን ቤተሰብ ስለሆናችሁ ነው። እኔ ራሱ እሷን አለቃትም ነው እያልኩ ያለሁት። ግን ደግሞ ይሄ ሊሆን አይችልም። እሷ እንደዚህ አይነት ነገር ልታደርግ አትችልም። በቃ ታደርግልሽ። እኔ አሁን ካንቺ አንተ ትብብር እንፈልገው ነገር የሆነውን ነገር እንድትፈልግልኝ እንፈልጋለሁ። እዛ የነበሩ እቃዎቹ ምናምን ነገር ብቻ የሆነ መረጃ እንድታመጭልኝ እንፈልጋለሁ። ልብሱንም ሸርቱንም የተሰራበትን ልብሱንም ገብተን ስናየው ልብሱም የለም። ያ ልብስ ራሱ እንደ ሙሉ አጣ ነው። ይሄ የተፈጠሩ ያሉ ነገሮች ሙሉ ግራ እያጋቡን ነው ያሉት። ልብሱ ቦታው ላይ የለም። ካሜራ ስራ ያየነው ልብስ የለም። ቤትም ሄደሽ ቼክ እንድታረግልኝ እንፈልጋለን። በቃ የተፈጠረ ያለው የሆነ ነገር አዎ፣ አጠገብ ያለሽው አንቺ ነሽ። አንተ ጤናውን ነው የምንፈልገው። በቃ ጤናውን ትፈልጊያለሽ አይደል? እኮ እኛ እኮ ካጃት እኮ አይደለም እኮ ጓደኛ ስለሆነች ብቻ መጥፎ ነገር ስለሰራች ተባበራለሽ። እሷ እንደሆነች ካወኩ ነገርኩ እኮ እንኳን እናንተ ራስ አለመለስ ይሄ ማረጋገጫ ይሆን ይችላል። እሷ አትሆንም። ይሄ ማረጋገጫ ይሆን ይችላል። ከማረጋገጫ በኋላ ይሻል ፈልገሽ ካገኘሽው እና ካላገኘሽው ማረጋገጫ ይሆን ይችላል። መጀመሪያ እናንተ አትደምድሙ። ቢያንስ እሷ ነች ለምን እንደማንደመደመው እስቲ ማንደመደምበት ምክንያት ጭን በእምነት እንዳልጠረጠራት ስርስሯ ጋር ያለው እሷ ላይ ነው። ካላገባት ጋር ይሄ ልጅ አሁን ማግባት ፍላጎት እንደሌለው እናውቅ ነበር። ድንገት ሀሳቡ ተቀይሮ አገባሻለሁ አለ። አንዴ ልጠይቅሽ፣ መስተፋቀር ይሁን ምን ይሁን በምን ቪዲዮ ላይ እኮ የሚታየው ሲወስድ ምናምን ነው አይደል? ከዛ በኋላ ይሄ ቪዲዮ ማለት ቬሎ ወይም ደግሞ ስሜቱ ከመቀየሩ 2 እና 3 ቀን በፊት ነው። እሺ ድንገት ነው። ከዛ በኋላ ስሜቱ ተቀየረ። እሺ እንዳልጠረጠረሽ አድርግኝ። እሺ መሪውን ማልጠረጠበት አንድ ምክንያት ትጭኝሽ። እሺ ከቤተሰብ ጋር እየጣላበት ያለው ለምን? ጤናዋ የሚፈልግ ከሆነ ሳያገባ ጤናዋን መጠበቅ አይችልም? ልክ አይደለም ብለሽ ታስቢያለሽ? ንገረኝ እስቲ። ጤናዋን ነው የሚፈልገው አይደል? ሳይጋቡ ጤናዋን መጠበቅ አይችልም ወይ? አጠገቧ ሲሆን ምናምን ነገር ለምን ሳያገባት አጠገቧ አይሆንም? እሱን እኮ እኔም ተቃዋሚ ነበር እኮ። ስለዚህ እንደዛ የሆነ ያለው ጉዳይ ግዴታ የነሱ ነገር መቀበል አለ። እሺ የትኛው ሰው ነው በአንድ ቀን ዛሬ አልፈልግሽም ያለ ነገ አፈቀርኳት ሞትኩላት የሚለው በጤናው ከመጀመሩ ነው? እሺ አሁን ምንድን ነው የምትፈልገው? ትብብርሽን ምንም አይነት መረጃ ይሁን ይሄን ነገር ሳደርግ ጓደኛዬን መክዳት አልፈልግም። ገብቷል? እሺ አንቺ ለጓደኛሽ እክዳለሁ ብለሽ አንድ ሰው ጤናማ ህይወት ያምስቀቀልሽ መሆኑን አትረሺም? ቶፋን የምር ስሜት ካለሽ አትወለጂው። እሺ ጥሩ ነገር እንኳን ባለውለታሽ ራሱ ከሆነ ያ ሁሉ ነገር ያደረግሽ ለምን ልጁ እንደዚህ አይምሮ ሲቃወስ? ይሄ ነገር እኮ አሁን መስተፋቅር ነው የሚሆነው። ሲቆይ ግን እያበደ ይሄዳል። ያብርሽን አይተሽዋል አይደል እንዴ? አሁን መስተፋቅር ሞደዱን ብቻ አይደለም የምታዩ። ምናልባት ስለምትወደው እንዲወደድ ብቻ ፈልጋ ሊሆን ይችላል። ያብድም ይችላል። እሺ እሱን እየሰማሁ ነው። ግን መጀመሪያ እዚህ ጋር እንስማማ። እሷ ላትሆንም ትችላለች። እሺ ደስ ይለኛል እኮ ነገ ትሆን እኮ አይደለም። እሷ ነች ብዬ ምናምን አይደለም መረጃ ይሁን። እኛም እኮ እርግጠኛ አይደለም። ግን ሙሉ ወረሷን እየመራን ያለው ቶፋ ስርስሮ ያለው ወረሷ ነው። በእምነት ጋር ሰርቶ ቢሆን በእምነት ጋር ነበር መምጣት የነበረበት። እኔ ጋር ነበር። አንቺ ጋር ቢሆን እሷ ስርስሮ ለምን? እሺ መጀመሪያ እየነገርኩ ነው። እኔ እንድተባበራችሁ የምትፈልጉ ከሆነ መጀመሪያ እሷን ወንጀለኛ ማድረግ አቁሙ። ማስረጃ ካገኛችሁ በኋላ እሺ እንደፈለጋችሁ። የዛኔ ነገርኳችሁ። እኔም ቢሆን አልተዋትም ማስረጃ ከተገኘ። ምን ለውጥ አመጣ? እኛ እኮ አልናት እኮ ምንም የመጣ ነገር የለም። እሷ መሆኑን አውቀን እኮ ምን አደረገ ከሆነ መረጃው የምታመጣልን ከሆነ እሺ ይኸውልህ፣ እኔ እኮ ከእናንተ ጋር ለመስማማት እየሞከርኩ ነው። እሺ አሁን እዚህ ነገር ሳደርግ ጓደኛዬ እንደ መክዳት ነው የሚቆጠረው። እሺ ስለዚህ ከምንም ነገር በፊት ማስረጃ ሳይገኝ በፊት እሷ እንድትወነጅሏት አልፈልግም። ከዛ በኋላ እንደፈለጋችሁ እያልኳችሁ ነው። አንቺ ግን ከልብሽ ከፈለግሽ እኔ እሷ ካልሆነች እኔ ምን አለበይ እየተግባባን አይደለም? እሺ አንሆነችላትም። እሺ ደስ ይላል። ስለዚህ እኔ መርዳት ባለብኝ ነገር በሙሉ እረዳችኋለሁ። ስለዚህ መረጃውን ፈልገሽ ታመጨልናለሽ ማለት ነው። ስልኳንም ቼክ ማድረግ ካለብሽ ምናምን ነገር ያናሉ ነገር ቼክ ማድረግ ካለብሽ እናቱ ቤትን ብቻ ሳይሆን የመሬም እናት ቤት የሷ ቤትም እኛ እናገኘው ማንችለው ነገር በሙሉ ታደርጊያለሽ አንቺ እዛ መግባት ትችላለሽ። ግን ያን ነገር ግን ስታደርጊ መሬም ምናልባት ትሆናለች ብለሽ አስብ እንጂ አትሆንም ብለሽ ካሰብሽ ምንም ልትይልን አትችይም። እንደው ወንጀለኛ ይፈልጋችሁት። ስለዚህ እኔ ከማስረጃ በፊት እሷ ነች ብዬ አላምንም። ይሄን መጀመሪያ ወጥ ማስረጃውን ግን የምትፈልጉትን ነገር በሙሉ ለእናንተ ስለ አይደለም እውነት የተባለው ነገር እውነት ከሆነ ለቶፋ ስለ አደርገዋለሁ ለሱ ስለማስብለት እንጂ ለከናንተ ጋር ለመተባበር ምናምን አይደለም። መጀመሪያ ይነውቁ። እሺ ስለዚህ ተባበራችኋለሁ። ከዛ በፊት ግን መርያም እንድትሆን እጅሏስ ደግሞ አልፈልግም። በዚህ ከተስማማን እሺ ተስማምተናል። ደስ ይላል። ስለዚህ ጨረስን። ብቻ መርያም ግን ጤናውን የምትፈልጊ ከሆነ ጥሩ ነገር አሪፍ ነገር እንፈልጋለን ካንቺ ነገር እኮ እኔ የምችለውን ነገር አድርጋለሁ። ግን የተስማማነውን ነገር እንትን እንዳትል በቃ ችግር እሷን ልትሆን እጅሏታል። እሺ ችግር ጨረስን አይደል? እናመሰግናለን።
ማንም እየመጣ እንዲያፈነዳብን ያደርግ ነው። የምን ፈልግልን ይመስላል ፈልግልን ይመስላል። አማራጭ የለኝም። አሁን ምንም እንግዲህ በራሳችንም እየሞከርን ነው፣ ግን ያለን አማራጭ ደግሞ አጠገቡም እያደረሰን አይደለም። እሷም አጠገብ ያደረሰን ስላልሆነ ያለን አማራጭ እሷና እሷ ብቻ ነች። በቃ አጠገባቸው ልትሆን ይችላል ያለን አማራጭ ሳንስ። ስለዚህ ተመልካቾቻችን እንግዲህ ያው እኔ ያው ልክ የሆነም ያልሆነም ነገር ያንን ነገር መሞከር ነው የምፈልገው። እንግዲህ ዛሬ የነበረን ፕሮግራም እዚህ ጋር እናበቀዋለን። የለዚህ ሰማት እስከሆነ ፍላችሁ የሞቱት ደግሞ ቤተሰቦች ስላላችሁ በቃ